ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያላችሁ የበላችሁበት ቦታ ሰላማችሁ ብዛ። እኔ ደህና ነኝ። እንዴት ናችሁ? እንዴት ቆያችሁ? እኔ ጋር ሁሉ ሰላም ነው። እንዴት ይስዋላችሁ? መተናል ትላላችሁ። የልጁ አባትም መጥቷል። ዌልካሙ እንኳን ደህና መጣ ብላችሁ ተቀበሉ እና እኔም እዚህ ጋር እየጨፈርኩ መጥቻላችኋለሁ። እኔም እንኳን ደህና መጣሽ በሉኝ። ሶ እንዴት ነው? ትናንትና የተሰራ ቪዲዮ ላይ ብዙ ሰዎች ያዘናችሁ ሰዎች አላችሁ። ብዙዎች ደግሞ እውነትም እየመሰለ ያሉ ሰዎችም አላችሁ እና በዛ ልክ ደግሞ እንዴት ነው ይሄ ነገር ምንድነው ብላችሁ ግራ የተጋባችሁም አላችሁ። ግራ እንዳይገባችሁ እሺ፣ ግራ እንዳይገባችሁ ገባችሁ አይደለ? እና ይሄ ነገር አንደኛ ድራማ ነው እየተሰራ ያለው ገባችሁ አይደለ? ድራማ እየተሰራን ያለ ነው እኛ ሳይሆን እነሱ ራሳቸው ነው ድራማ እየተሰሩ ያሉት እኮ እኛ አይደለንም። እሺ ልንገራችሁ ብዬ ነው ገባችሁ አይደለ? እና እኔ እዚህ ጋር እንዲያሳብ መናገር የምፈልገው ነገር ቢሆን ምን ታውቃላችሁ? ይሄ ድራማ ሄሚ አታውቅም። ገባችሁ አይደለ? ይሄ ድራማ ለሄሚ ይናገር ነው የምላችሁት። ለሄሚ እንዲነገር እንፈልጋለን። ሄሚ የምታውቅ አይመስለኝም ሳስበውና፣ ካላወቀች ለሄሚ ድራማ ንገሩ። እሷ እያለቀሰች ቪዲዮ ከምትሰሩ፣ እሷ እያለቀሰች ድራማ ከምትሰሩ፣ ያው ስታዝንና ስታለቅስ ታሳዝነናለች እኛ ማለት ነው ስለምን ወዳት እና ከምታለቅስ ማለት ከምታዝን ሌላ ሀሳብ ወይም ሌላ እንትን ውስጥ ከማትገባ ከገባ ያው ጥሩ አይደለም። ስለዚህ ማለት ነው እውነቱን ማናገር ጥሩ ነው። ገባችሁ አይደለ? እና እውነቱን ንገሩ። ድራማ እንዲሆነ ለኛ አትነገሩ፣ ችግር የለም እኛ እንችላለን። ድራማችሁም ሆነ እንችላለን እኛ እና ግን እናንተ ንገሩ ማለት ለሄሚ ማለት ነውና እና ይሄ ውዶች ይሄ ነገር ደግሞ ድራማ እንደሆነ ይወቁ። ግን እንጃ መጨረሻ ፍጻሜ ላይ ምን ለማስተማር እንደዚህ አይነት መንገድ እየሄዱ እንዳለ አናቅም። ምኑን ለማስተማር እንደፈለጉም ባናቅም መጨረሻውን ማየት ጥሩ ነው አይደለ? ዝምታ ወርቅ ነው የሚባለው አይደለ? ዝም ማለት ነው የሚሻለው። ገባችሁ አይደለ? ምኑን ማለት አሁን እዚህ ጋር አሁን በዚህ ቪዲዮ ላይ ምንድነው የምትማረው? አልገባኝም ማለት አላቅም። ብቻ እስቲ ምን ለማስተማር እንደዚህ አይነት መንገድ እየሄዱ እንዳለ እና ያለን አይደለ? እና ብሩክ እና ሄሚ መቼም እንደማይለያዩ ደግሞ ማወቅ አለባችሁ የኔ ወዶች እግዚአብሔርን እና የእነሱ ላይ እንደዚህ ነው ማለት የለብንም። ባይዘው ገባችሁ አይደለ? ምክንያቱም ዩቲዩበሮች አብዛኞቹ በጣም ውሸት ነው የሚሰሩት እና በተለይ ማለት ይሄ ቡታጀራዎች የሌለ ውሸታሞች ናቸው። ገባችሁ? ሁሌ የሚሰሩት ውሸት ነው። ሁሌ የሚሰሩት ዶክተር የተባለ ውሸት ነው። ፖሊስ የተባለ ውሸት ነው። ፖሊስን የሚያመጡት ማለት በብር ነው የሚያመጡት ሁሉን ነገር እንጃ ውሸት። ገባችሁ አይደለ? እና ደግሞ ትናንትና ልጅቷ ማለት ምርመራ ስትገባ ራሱ ልጁም ሆድ ውስጥ አላየውም። እዚህ ጋር ለጥፍላችኋለሁ ምስሉ ላይ ያያችሁት የ6 ወር ህፃን አሁን እጅ፣ እግር፣ ጭንቅላት በቃ ሁሉ ነገር ማንነቱ አካላቱ ሁሉ ያ ማለት ይታወቃል አይደለ? እንዴት ነው ትላንትና እኔ ያየሁት? እኔ በበኩሌ ያየሁት ውሃ ነው። ገባችሁ አይደለ? ውሃ ነው የታየኝና እና ደግሞ ሴት ልጅ ደግሞ ምርመራ ወይም ይሄ እንትን ውስጥ ሆዱን ወይም ልጁን ለማየት ስትገባ ሰው አይገባም። ክላስ ማለት ነው ሰው ተከትሎ አይገባም። ገባችሁ አይደለ? ሰው ተከትሎ አይገባም። ተረዳችሁ አይደለ? እነሱ ግን አሁን እኮ ማለት ማን ነው ባል ማን ነው? ብሩክም ሄሚም ሚፍታ እነኚህ ሰዎችን ይዛ ነው እንትን ውስጥ የገባችው። እንዴት ክላስ ማለት ነው? ይሄ ኤርትራውያን ነው ምንድነው ይሄ የሚደረግብ ነገር? እና ብዙ ነገር ውሸት እንደሆነ ያስታውቃል። እና የብሩክም ማለት ብሩክ ራሱ ውሸት እንደሆነ የብሩክ ማንነት ራሱ ይነግራል እየሰሩ ያሉት ድራማ እንደሆነ። እና ይሄ ነገር ሄሚ ድራማ ተደረገች ድራማ አንቺ እንደዛ አለቀሰሽ ከምትቀሪ እንዲያሳብ ተመልሰሽ አንቺም እነሱ ማስለቀስ አለብሽ። ገባሽ አይደለ? አንቺ ያለቀሱ እንዲያሳብ ያው ሁለቱም ፍቅረኛሞች ስለሆኑ ሲያለቅሱ ደስ ይላል ማለት ነውና እንደዛውም ደግሞ ተመልሰሽ አንቺን ማስለቀሽ ማለት ነው። ይሄ ሐሳብ ነው የኔ ሐሳብ ነው። ገባችሁ አይደለ? እንደዛ አለቀሳ እንደዛ ተሰብራ ስላየ ነው። እሷን ደግሞ ምን አለ እንዲያሳብ ነው ያልኩትና ከተመቻችሁ ደግሞ አዎ ልክ ነሽ በሉኝ። ካልተመቻችሁ ደግሞ አይ ኖ እንደዚህ ያታደርግ የምትሉትን ካላችሁ ንገሩኝ ማለት ነውና ድራማ ታድርግ። እሷም አሁን ይሄ ድራማ የማያው መቼስ ያልቃል። የማያልቅ ነገር የለም አይደለ? የማያልፍ ነገርና የማይነጋ ሌሊት የለም እንደሚባለው ይሄ ያልፋል አይደለ? ስለዚህ
ማለት እሷም ታስለቅስ ነው የምላችሁት። እንደዛ እኛው ማለቅሴ ብዙ ሰው አዝኖ አይደለ? ስለዚህ ሁሉም ሰው ማለቀስ አለበት ማለት ነው። እና ለማንኛውም እንደ ሀሳብ ነው እዚህ ጋር ጣል ያደረኩትና እና ውዶቼ እነሱ አሁን ላይ እየተሰራ ያለው ቪዲዮ ላይ በጣም ብዙ ሰዎች እያዘናችሁ ትገኛላችሁ፣ ራሳችሁን እያጣችሁ ትገኛላችሁ። አይዟችሁ እና ይሄንን ድራማ ለሄሚ ይነገር ብዬ ነው እኔ ሀሳቤ ዛሬ ይዤ የመጣሁት ሀሳብ እሱ ነው። እና ድራማ ለሄሚ መነገር አለበት እና ለሄሚ ካልተነገረ ደግሞ ሄሚ በጣም ትጎዳለች። በጣም ማለት ነው። በጣም ነው የምትለቅሰው። አንድ ሰው 15 ደቂቃ በላይ አለቀሰ ማለት ጭንቅላት ውስጥ ኦፍ ነው የሚሆነው። በቃ እምባ ጭንቅላት ውስጥ ላይ እምባ ካለቀ ሰው ልጅ እኮ በሰላም ይኖራል እንዴ? ባዶ ነው የሚሆነው እኮ ጭንቅላት ውስጥ። ስለዚህ ማለቀስ የለበትም። ትላንት ወዲህ እየተሰራ ቪዲዮ ላይ ደግሞ በጣም እያለቀሰች ነው የነበረው። ዛሬም ትላንትናም ትንሽ ያለቅሳለች እና ቢሆንም ያው ማለቀስ የለም እና እኔ እንደዛ ነው የምለው። ፕራንክም ስራም እንዲሆነ መናገር አለበት። አሁን ይሄ ስራ የስራው ባለቤት እነማን ናቸው ዘንድ ልንገራቸው። አንደኛ ሴት ልጅቷ ነች እዩ ተብዬዋ። ሁለተኛ ነገር ደግሞ ይሄ ቤኪና ብሩክ ነው። ሶስታችሁም ነው ድራማ እየሰሩ ያሉት ውዶቼ፣ ገባችሁ አይደል? ይወቁ። ሶስቱም ነው ድራማ እየሰሩ ያሉት ቤኪና ብሩክ፣ እዩ። ኦኬ። እና ሚፍታና ሄሚ ምንም አያውቁም ማለት ነው። አይታችሁታል። ሚፍታ ጎን ላይ እንዲሆን ሚፍታና ፍፄ አያውቁም። ሀፍትሽም እንደዛው። ግን ቤኪና ብሩክ ግን እቺ ልጅቷ ያውቃሉ። ግን እኔ የፈራሁት ነገር ቢኖር እቺ ልጅ ተመልሳ እውነት ነው ብትል ይሄ እንድስራም አሁን እንድስራም እንያዝ በኋላ ግን እውነት ነው ብትልስ ምንድነው የምናደርገው የምለው ነገር እኔ አንዳንዴ ግራ ይገባኛልና የምር ነው የምላቸው። ብቻ እስቲ እናያለን ሁሉን ነገር። ፈጣሪ መልካሙን ያሰማልን ነው የምለው አይደለ? እና ያው ደስ የሚለው ነገር ደግሞ የሄሚዬ ቻናል በጣም እየሄደ ነው። የብሩክም እንደዛው። ገባችሁ አይደል? የምር ነው። እንደዛ ለቅሳ ቻናሏ ባይንቀሳቀስ ነበር እኔ በጣም የምናደደው። ገባችሁ አይደል? ቪውም ያው ምንም አይልም 250 ሺህ እንደዛ አለ። ላይክም ወደ 17 ሺህ ላይክ አለ። እና ላይክ አርጓት ቤቷ ላይ ቪዲዮ ሲለቀቅ ውዶች፣ ቤቷን ሰብስክራይብ አርጓት። እኔም ሰብስክራይብ አርጉኝ እሺ። እና እውነት የሚሆን ውሸት ይሁን ምንም ቢሆን ያው እኛ ያው በቃ እውነቱን እስኪወጣ ድረስ መጠበቅ ጥሩ ነው አይደለ? እና ምግብ ወይም ተሰርቶ እንጀራ ምጣድ ላይ አርገን የራባው ልብ እንትን ይበላል። ምንድነው የሚባለው? ይሄ ረሳሁት በእናታችሁ። እዚህ ጋር አስታውሱኝ። እስኪ በስል ድረስ የሚጠብቃል አይደለ? ስለዚህ እንደዛውም እንጠብቃለን። እና ደግሞ በአብርሽና በሩታ ራሱ ተስፋ ቆርጬ የነበርኩት ሰው ነኝ እኔ። ግን አሁን ላይ ብሩክና ሄሚ ላይ ተስፋ መቼም አልቆርጥም። አብርሽ ሩታ ራሱ እኔ ግራ የተጋባ ነው ሰዓት ላይ ነው እኮ ነው አንድ የሆኑት። ስለዚህ የቡታጀራዎች ነገር እግሩና ጭንቅላቱ አይታወቅ ነገር ነው፣ ሴራ ነው የሚሰሩት። ስለዚህ እናንተ ለምን ትጨነቃላችሁ? ፋበሉ። የምር ነው የምላችሁት። በራሳችሁ ሙድ ፋበሉ፣ አትጨነቁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ግን ቪዲዮን ሼር ላይክ አድርጉ። እኔ አንድ መልእክት ማስተላለፍ የምፈልገው ነገር ደግሞ ሄሚ ማለት ነው ቪዲዮ ስትሰሪ አታለቅሺ። የምር ነው። እና ብዙ ፕራንኮች ላይ ያለቅሰሻል አንቺ እና አታለቅሺ። ለምንድን ነው የምታለቅሺው? እንደ ኢምባር ካንሽ ለምንድን ነው የሚወጣው? በቃ እንደ አንቺ ማለት ጠንካራ ሴት አይደለሽ እንዴ? ስለዚህ ጠንካሪ በይ እንዴ። ምን ቢመጣ ማለቀስ የለብሽም። ገባሽ አይደለ? ማለቀሱ እኮ ትርፉ ማለት ህመም ነው። ትርፉ ህመም ስለሆነ ራስሽ ላይ ለምን ህመሙን ትርፍ ታደርጊያለሽ? ስለዚህ እረፊ፣ አታለቅሺ። በቃ ተረጋጊ፣ ረጋ በይ። በቃ ለራስሽ ጊዜ ስጪሽ። እና ውዶቼ እኔ እንደዛ ነው የምለው። ይሄ ነገር ደግሞ ድራማ ብቻ ነው፣ አትጨነቁ። የምር ነው። እና ልጅቷም እርጉዝ ነሽ የምትሉትም አላችሁ፣ እርጉዝም አይደለች የምትሉትም አላችሁ። እኛ በዚሁ እና ልጅ ወልዶ ያሳደጉ ሰዎችም ይከተላል ብሩክና ሄሚ። ስለዚህ እኛን ደግሞ ለማሻወድ አትሞክሩ ይላችኋለሁ። እና በጣም ነው የምወዳችሁ። መልካም ቀን ይሁንላችሁ ባይ